ነጋሉኝ ግድግዳ ነው ሰማይ በውስጡ የታጠርኩኝ የታፈንኩኝ መንገደኛ ሁሉ ቆስሎ የቆመ ፈረስ የመሰለ ኖራያ የሚሉት ሁሉ የከሰለ ብቻ መሆን ከሰው መሆን ያልተሻለ ስንጥቅ ብሎ መሬት በዋጠኝ ያልኩ ሰላም አደርክ እንዴት ተባልኩ ግማፍ መግሞጥ ሞጫ ቡና የማኩላ መሌ ቆይ መንጋቱ ጋር ነው ጥሌ ወይስ አንቺን መውደድ ይሁን ስራዬ ወይ እንደሞት አትለመጂ ምን ነው ቆይ ካንቺ ጎን ስነቃ ነው ነጋመለው ተነስተልን ክብራትና ክብራን የአዲስ ጨዋታ ቤተሰቦች ቀደም ሲል በሰማችሁት ስነ ግጥም የጀመርነው የዛሬው የአዲስ ጨዋታ ዝግጅታችን እንደተለመደው ሰዓቱን ጠብቆ ወደናንተ መድረስ ጀምሯል። የፕሮግራሙ አዘጋጅ ድልነሳ መንግስቴ ከመላው የቀረጻና የስርጭት ባለሙያዎች ጋር ከናንተ ጋር ቆይታ አደርጋለሁ። እንግዲህ በዛሬው ፕሮግራማችን እንደተመለከታችሁት ገጣሚ ይዤላችሁ መጥቻለሁ። አንዱ ጌታቸው ይባላል። ሁለት መጽሐፎች አሉት። ከዚህ በፊት አንድ ባዶ ሰው በባዶ ቤት፣ አሁን ደግሞ ስካርፍ ቡናና ጢስ ይህ መጽሐፍ። ዛሬ አንዱ ጌታቸው የአዲስ ጨዋታ እንግዳችን ነው። አብራችሁን ከቆያችሁ ደስ የሚል ጊዜ ታሳልፋላችሁ። አንዱዬ እንኳን ደህና መጣ። እንኳን በሰላም ቆያችሁ። እንዴት አገኘው ስቱዲያችንን? አይ ቆንጆ ነው በጣም። ዛሬ ቆይታ እንድናደርግ በአዲስ ጨዋታችን የወደድኩት በቅርቡ መጋቢት አካባቢ ይመስለኛል ስካርፍ ቡናና ጢስ የተሰኘ የግጥም መድበል ለህዝብ አቅርባል። ከዛ በፊት ግን ሌላ ያቀረብከው ስራ ነበር አይደለ? ባዶ ሰው በባዶ ቤት። ባዶ ሰው ባዶ ቤት ምን ማለት ነው? የባዶ ሰው በባዶ ቤት የሚለው የመጀመሪያ ግጥም መጽሐፍ ስብስብ ይዘቱ ምንድነው? ፍልስፍና የፍልስፍና ነው። ይሄኛውም እንደዛ ነው። ስጽፋቸው ብዙ ጊዜ አይ ቲንክ ግጥም በተለይ ደግሞ አሁን እንደው አጠቃላይ ግጥም እንላለን እንጂ ብዙ አይነት ያጻጻፍ ዘዴዎች አሉ፣ አስተሳሰብ ሁኔታዎች አሉ እና እዛ ላይ ለምሳሌ ባዶ ሰው ባዶ ቤት ማለት ለምሳሌ ባዶ የሚለውን ሐሳብ ስንወስድ ለምሳሌ አንድ ሰው ቤቱ ይገባል። ቤቱ ሲገባ ምን ነው ምንድነው ባዶ ቤት ተጠበቀኝ ሊል ይችላል። ግን አክቹአሊ ባዶ ያለው እዛ ቤት ውስጥ ለምሳሌ ልጅ ካለው ልጆቹ ባይኖሩ ከዛ ሲገባ እዛ ባዶ ቤት ነው የሚለው እንጂ እዛ ቦታ ላይ ድመት አለ፣ ወንበሩም ጠረጴዛውም ሁሉ ነገር አለ። ግን በቃ ባዶ ቤት ተጠበቀኝ ሊል ይችላል። ምክንያቱም ባዶ የሚለው ምንድነው የሚፈልገውን ነገር እዛ ቦታ ላይ ያለ መገኘት ነው። ባዶ ሰውም ብትለው እዛ ላይ ብዙ አይነት ነገሮች ነው የተነሱት። አንደኛ ለምሳሌ የመጀመሪያ ግጥሙ ራሱ ሲጀምር አጋንንት አለብህ ብለውት ነው። አጋንንት አለብህ ብለውት ነው የሚጀምረው። ከዛ አጋንንቱን ለማስወጣት ጸበሉም በዱላም በሁሉ ነገር ሞከሩት። ከዛ መጨረሻ ላይ በቃ አጋንንቱን ለማስወጣት የሚሄድበት ርቀት ይልቅ ስቃዩ በዛበት እና ምናልባት ከአጋንንቱ ጋር ብኖር የተሻለ ነበረ ወይስ ምናምን ብሎ ያሰው ያኛው የምቾት ማለት ስቃዩ ስጣም ሲገባ ማለት ነውና እንደዚህ እያለ ነው። ሌሎቹም ውስጥ ብዙ ሐሳቦች አሉትና እነዛ ምልልስ ውስጥ የሚኖር ነው። መጽሐፉን በተለይ ቢያውት የተሻለ እዛ ላይ ይገልጻል። በጣም ጥሩ። እንግዲህ ሰዓሊ ነህ፣ ገጣሚ ነህ። ስዕልና ግጥም መተዳደሪያህ ነው? አዎ እንትን እንዴት መሰለ ሰዓሊ ነኝ፣ የምኖረው በሱ ነው። ግጥም ደግሞ እንዴት ብዬ ልንገርህ? ግጥም ማለት ሲጀመር ወንበር ላይ ይሄ እንዴት ነው ስተኛ መተኛ አጠገብ ላይ ያለች ማስታወሻ ደፍተር ትኖራለች አይደል? እዛ ላይ የምጽፈው ነገር ነው ግጥም ለኔ። አረፍ ስትል በቃ አሁን ለምሳሌ ሌላ ነገር ልንገር። ለምሳሌ ሰው ልጅ ወደ ማምሻውን ከራሱ ጋር ይገናኛል። ለምሳሌ ይተኛ ሲል ያለች ሰዓት አልጋ ትራስ ሊነካ ወይ ትራስ ነክቶ
ቀን እንዴት ነው ያልኩት ብሎ ያስባል አይደል? ከዛ ደግሞ እንዴት ነኝ ብሎ ራሱን የሚጠይቅበት ጊዜ ይመስለኛል። እንቅልፉ ሊወስደው ደህና ደሩ ብሏል፣ ግን መጀመሪያ ራሱ ከመሰናት በፊት የሚያወራው ነገር አለ። ነገ እንደዚህ ያደርጋለሁ፣ ባለፈው ሳምንት እንደዚህ ያደርጋለሁ፣ እዚህ ጋር እንደዚህ ብር አባክኛለሁ፣ እዚህ ጋር እንደዚህ ያደርጋለሁ፣ ይሄን ማስተካከል ከራሱ ጋር ውይይቶች ብቻውን ራሱን የሚያገኝበት ሞመንት አለው ሰው ልጅ እና እነዛ ሞመንት ይሄ ከአራት ሰዓት አካባቢ ያለ ማለት ነው ለኔ እና እዛ ቦታ ላይ በጣም በግልጽ ነው የምትወያየው ከራስ ጋር ማንም ያደነ የለም በዛ ወቅት አይደል ምሽተን ከዛ በኋላ አሁን ግጥም እንደዛ የምጠቀምበት ልክ እዛ ጋር ብቻዬን በመሆንበት ወቅት በቃ ማን ነኝ ምንድን ነኝ ወዴት ነው የሚሄደው የሚለውን ጥያቄ ለመመለስ የሚያጋጥሙኝ የስሜት ውጣ ውረዶች ራሴን ለመጠየቅ የተለያየ ነገሮች ለማውራት ያው ሰይጣኔንም ለማውራት ሊሆን ይችላል እና እንደዛ ነው እና ከዛ አንፃር ሰይጣኔን አይ እንደዛ ሰይጣንን መልህ ምን መሰለህ የራ ምንድነው በቃ ሰው ስትሆን እኮ ብዙ ነገር የሚመላለስብህ ሰው ስትሆን እኮ ሰው እንደው ስትሆን ቁጭ ስትል እኮ የሚመጣል ሐሳብ ማለት አንዳንዴ ለራሳችን እኮ ባደነና አንዳንዴ እንደዚህ አይታሰብም ልትል ይችላል ለራስ ራሱ ትመክረዋለህ አራታው ትላለህ እንዴ አዎ እኮ ምክንያቱም ለምሳሌ ባድ ነው እኛ መተላለፊያ ነው እንጂ የትኛው ነው ሐሳብ ራሱ የኛ ሐሳብ ራሱ የትኛው ነው ምክንያቱም በቃ እኛን የሚያውክል ሐሳብ አእምሮአችን ያመነጫል እኮ ቁጭ ባልንበት ምናምን ለምሳሌ ሌት ሴይ እንደዚህ ደረጃ ላይ እንደዚህ ሆነን ወደ ታች ስናይኮ ሉደቅ እንዴ ምናምን ልትል ትችላለህ ብትወድቅስ ወይ ሊሆን ይችላል የሆነ ልክ እንደዚህ ጫፍ ላይ ተቀመጠ ልጣለው እንዴ ልትል ይችላል እና ዝም ብሎ ሐሳብ ዝም ብሎ ቶት የሚባለው ነገር ይመላለሳል ስለሱ ነው ማለት የአንተን የሚያውክል ግን የራሴ የሆነ ሐሳቦች በዚህም ሆኖ የሚሆኑ ሐሳቦች አሉ እነዛን ምልልሶች በእነዛ ምልልሶች መቆየት ማለት ነው ምናልባት የመጀመሪያው መጽሐፍ ተቀባይነቱ እንዴት ነበር ግጥም የሚገርምክ እኛ ብዙ ነገር ነው የምታደርገው ለግጥም ስጽፍ ቅድም እንዳልኩ ሐሳቦችን ታስቀምጣለህ ካስቀመጥክ በኋላ አሁን ደግሞ ሰው ወደ ሰው አሁን ከራስ ምልልስና እንቅልፍ ሊወስድ ሲል ቅድም እንዳልኩ ሐሳቦችን የውስጥ ምልልሶችን ቅርጽ አውጥተህ ትጽፈዋል ከጻፍኩ በኋላ አሁን እነዛን ሐሳቦች ሰው ፊት ነው የምታመጣቸው which means እርቃንን መሆን ማለት ነው ምክንያቱም እነዛን ሐሳቦች አስባቸዋል ተመላልሰውብሃል ሲመላለሱብህ እንደገና እስኪ ደግሞ ለሌላው ሰው ላጋራው ብለህ ነው የምትሰጠውና አሁን እሱን እነዛን ግጥሞች ባዶ ሰው ላይ ያሉትን ብዙ ሐሳቦች የተነሱበት ሐሳብ ነው ለምሳሌ ለመጥቀስ ያህል አንደኛው የስስ ፌስታል እና የነፋስ ወግ የሚል ግጥም ነበር እዛ ላይ ማለት ነውና እሱ ሐሳብ እንዴት ነው አንዳንዴ የምሰራበት ቦታ ላይ በቃ ሰዓት የሞጫ ሰዓት አልደርስም ብሎኝ እና በቃ በመስኮት በኩል እያየው ከዛ በዛ ወቅት ንፋስ እንድትበር የሚያደርጋት ስስ ፌስታል አየው ማለት ነው እና በቃ ትሄዳለች ዝም ብላ ስስ ፌስታሏ ማለት ነው እና አንዳንዴ እዛው ላይ እነዚህ ፌስታሎች እንደ ወፍ የመሆን ፍላጎት ቢኖራቸው እና ከነፋሱ ጋር ነው ማነጋግራት እና ነፋሱን ምንድነው የምትለው እኛም እንደ ወፎች ውሏችን በቃ እንደዚህ በማንም እጅ መንጠልጠል ምናምን እንዲሆን አይደለም ነፋሱ መጥቶ እንዲያንቀሳቅሰን ሳንጠብቅ በራሳችን ተነስተን በቃ እኛ ምክንያቱም እነዛ እንትሎች መሬት ያለም ይወርቃል መሬት ያለም ይወርቃል በማንም እጅ እየተንጠለጠልን ነው ሰው እኛ ቦታችን አይደለም ነው እንደ ወፋትን መሆን እንፈልጋለን ነው እንደዛ የሚል ነው ሌላም ሐሳቦች አሉትና ከወጣ በኋላ እነዛን ግጥሞች የሚያዋቸው በተለየ መሰል ገጣሚዎች ጋር የነበረው አቀባበል ጥሩ ነበረ ምክንያቱም የራሱ ቅርጹን ይዞ ይመጣ ነው ሐሳቦቹ ለየት ያሉ ናቸው ጥሩ ነገር ተቀብዬበታለሁ ግን ደግሞ በዛው ልክ ደግሞ ለብዛት ለመድረስ ሰዎች ደግሞ እነዛና ሄደው መጽሐፍ ቤት ሄደው ገዝተው አንብበው ደግሞ ውስን ያህል ነው ይሄ የአንባቢ ችግር ነው የአንባቢ ማጣት ነው ወይስ የግጥም አድናቂ ማጣት ነው ምንድነው ችግሩ
አዎ እንዴት መሰለ ግጥም እንደሚወደድ አውቃለሁ። መድረክ ላይ በጣም ስናቀርብ ሰው በቃ ወዶ እንደሚያደንቀን እናውቃለን። ግን ደግሞ ራሱም መጽሐፉን ገዝቶ ሄዶ ማከፋፈያ ሄዶ ያንን ግጥም ገዝቶ አንብቦ የማረግ ነገሩ የሚደከም ይመስለኛል። ከዛ ደግሞ አንድ ነገር ላይ ራሱ ቁጭ ባለትና መመርመር ደግሞ ሌላ ችሎታ የሚጠይቅ ነገር ነው። ምክንያቱም ግጥም ደግሞ በባህሪው ቁጭ ማለትና ምንድነው የሚለውን ለማየት ጊዜ ያስፈልግ ጊዜ መስጠት ያስፈልጋል። እና ለብዙ ጊዜ ደግሞ የሚባለው ሐሳብ ጊዜ ብዙ አለ እኮ ጊዜ ግን ደግሞ ጊዜ መስጠት ቅድሚያ መስጠት ለዛ ነገር ጊዜ መስጠት የሚለው አለ። ስለዚህ አሁን ይሄ ልክ እንደ ውስን አሁን በድሮ ጊዜ ወይን የሆነ ጠጅ ውስን ባላባቶች ጋር እንደሚገኘው ግጥምም በቃ እንደዚህ ነገር ነው። ውስን በጣም በቃ ውስን ሰዎች የሚያጣጥሟት አይነት ነው እንጂ ለብዙሃኑ የሚመጣ ነገር አይደለም። ውስን ሰዎች የሚያጣጥሟት ናት። አንዱዬ እንግዲህ ወደ ስካርፍ ቡናና ጢስ እንምጣ። ስካርፍ ቡናና ጢስ ዛሬ ትንሽ ጊዜ ሰጥተን እናወራለን። ከዛ መጽሐፍ ላይ መጀመሪያ ምን አየው መሰለህ ምስጋና አይሁንም ብለህ ያስቀመጥከው ነገር አለና ቤተሰብህን ምናምን ገለጽክና እንዲሁም አልክ ለሳቆቼና ለድባቴዎቼ ምንድነው ምክንያት? ሳቅና ድባቴ ምስጋና ይገባዋል ወይ? ማን ነው ምስጋናውን የሚቀበለው? እዛኛው የመጀመሪያው ላይም ምስጋና ብዬ ያስገባሁት መሃል አንደኛው ለራሴ ነው። እዚህኛው ላይ ደግሞ የመጀመሪያው ላይ ማመሰግናቸው ብዬ ተቀስቋቸዋለሁ። ግን ደግሞ ለራሴ ምስጋና አስገብቻለሁ። እዚህኛው ላይ ደግሞ ለድባቶችና ለጨዋታዎች ለሳቆች ምን ማለት ነው? አሁን ለምሳሌ ድባቴ የምንለው ነገር ምንድነው? አንደኛ ሰው ልጅ እንዲፈጠር የሚያደርገው መሃል ብዙ ማይወራለት አንደኛው መሰላቸት ለመፍጠር በጣም ወሳኝ ነው። ሰው ልጅ በጣም ሲሰላች ለምሳሌ መሸከም የሚባል ነገር ሲሰለቸው ከዛ ደከም ያለችውን አህያ ምናምን ጠርቶ ነው የተሸከሚ ይላል። ስለዚህ የሚሸከምለት ፈጠረ ማለት የሚሸከም ሌላ ነገር ፈጠረ። ከዛ እዛ ላይ ደግሞ ጎማ አድርጎ ያው ፈረሶችን ራሱን መንቀሳቀስ ሲደክመው ሲሰለቸው ከዛ እዛ ላይ ደግሞ ጋሪ አድርጎ ከዛ በኋላ መኪናም እያለ እንትን አለና መሰላቸት በጣም ወዳጃችን ነው። መሰላቸት አዎ በየቀኑ አብሮም አለ ወዳጃችንም ነው። ምክንያቱም ባይሰለቸን እኮ አዲስ ነገር ለማድረግ እንትን አይደለም። ለምሳሌ ይሄን እኮ አያስፈልግም በእጄ እኮ ተጠጣላል ግን ሌላ የተሻለ ነገር ፍለጋ ለምሳሌ እንድጽፍ የሚያደርገኝ ስቲል መሰላቸት ነው። ምቾት አያጽፍም እንዴ? ምቾት እኮ ቅጽበት ናት እኮ። አሁን ለምሳሌ የሆነ እንዴ ነው ከንፈር ላይ ቆንጆ ሴት ከንፈር ላይ እንደመቆየት ነው። ለምን ትጽፋለህ? በቃ ሞመንቱ ላይ ካለ በቃ አለቀ። ገባም ማለት ግን በተቃራኒው ደግሞ ለምሳሌ መጠበቅ ብዙ ጊዜ ግጥም ላይ ይጻፋል። መሰላቸት በጣም ነው የሚጻፈው መሰላቸት እና ድባቴ ደግሞ የቀለም ነው ራሱ። አሁን ድባቴ ፍዝ ሆኖ አሁን እዚህ ላይ ካለሩን በታይ አንድ የሞቀም የለም ሁሉ ፍዝዝ ያለ ነገር ነው። ፍዝዝ ያለ ነው። መጽሐፎቹ ይሄን ስካርፍ ቡናና ጢስም መጽሐፎቹ ውስጡም ስትመረምረው ስለ ሞት ስለ አምላክ ስለ ሰው ልጅ የተለያየ የስሜት ከፍታና ዝቅታዎች ለመግለጽ ነው እና የተለያየ አይነት የድብርት በቃ በደንብ ተጽፏል። እዚህ ላይ በቃ ቴሙ ራሱ በቃ እንደዛ ነው። ሶ ለምንድነው ሲባል ግጥም አይደል? ግጥም ደግሞ ለስሜት ነው የሚቀርበው። ስሜታችን ደግሞ የሚያጽፈን ደስታማ ቅድም እንዳልኩ ቅጽፈት ናት። ልክ እንደ ርችት በቃ ሞመንት ላይ ያለች ናት እና ደግሞ ደስታዬን እኔ አላውቅም። እኔ አይጻፍልኝም፣ መጻፍ አልችልም። ስለዚህ ከምቾትህ ከድባትህና ከሳቅህ ማለትም ከመገረምህ
ከመደበቅ ከተለያየ ስሜቶች ከተለያየ ስሜቶች አጠቃላይ ስሜቶችን ነው ግጥም ምክንያቱም በቃ ግጥም እንደ አረቄ ብትወስደው እነዛ ነገሮች እነዛን ፕሮሰስ እነዛ ስሜቶችና ድባቶች መጨማመቅ ነው እዛ ግጥም የሚያደርገው እና እነዛ እንዴት አታመሰግንም? ምክንያቱም በነዛ ወቅት ነው የጻፍከው በነዛ ሀሳቦች ናቸው እኮ something በቃ እንዲታይ ሆኖ ደግሞ የሆነ እንትን ውስጥ እንደ መጥፎም አይደለም የጻፍከው ያነሳች ያለውቸው። ወደ ቀጣዩ ነገር ከመሄድ በፊት ስካርፍ ቡናና ጢስ መጽሐፍ ውስጥ ገባ ቡና ወይም ቡና ጢ የሚለውን በሶስት ምዕራፍ እንደ ምዕራፍ ተጠቅመህ ነው መጽሐፉን የጻፍከው። ለምንድን ነው ስካርፍ ቡና ጢስ ብለህ መሰየም የፈለከው? ገጣሚዎችን ስለሚወክል ነው። ገጣሚ አሁን ለምሳሌ እኛ ጋር ገጣሚ ለቀልድም እንደማሆነው ስካርፍ ያደርጋሉ። ተጠጣሩ ይባላል። ስካርፍ ይተመጥማሉ። ለአጋጣሚ አላረኩም ተላለ አርጎ ይመጣል። ግን ያው በውስጥ ታዋቂነት አለ እሺ በውስጥ ታዋቂነት አለ። ሌላኛው ደግሞ ቡና የሚለው ደግሞ ቡና መሰብሰቢያ ነው። ብዙ ጓደኞቻችን የሚጽፉ ገጣሚ ጓደኞቻችን ሀሳቦቻችንን የምናወራ ቡና መሃል ተቀምጠን እና ለምን ይሄን አቀረብክልኝ ቡና አታቀርብልኝ ነበር ነው? ያስፈልጋል ቡና የተሻለ እንደውም ከጓደኞች መሃል እንኳን ቁም ነገር ማውራት ከፈለክ እኮ ቡና ቦታ ላይ ነው የምትቀጥረው። ቡና እየጠጣን ለማውራት በቃ በጣም ቁም ነገር ላይ ቡና አለ። ቡና ዙሪያ ይሰበሰባል ሰው። ጢስ ደግሞ ድባቡን ነው በቃ እነሱ ሶስቱ ነገሮች ካሟላ ወደ ሐሳብ እየመጣ ስክነት ሐሳብ ማውጣት መፋጨት ይኖራል። ቅድም እንዳልኩክ ያንን አይንህን ለመክፈትና እንደ ቀልድ የምታያቸውን ነገሮች እንድታይ ያደርጋል። ሞት እንደ ጥላ እየተከተለኝ ነው። እንደ ጥሩ ዘመድ ሁሌ አቅራቢያዬ ሆኖ መውደቅሽን ስሰማ እንዴት ልምጣ እንዴት ልይሽ? ሞት እንደ ጥላ እየተከተለኝ የሌላ ሰው ሸክም ሆነሽ የራሴ ሸክም ሆኜ በመጣም ሞቴን ይዤ ነው እጠቅማለሁ። በመጣም ድካሜን ይዤ ነው እጠቅማለሁ። በመጣም ጭምት ፊት ክድን ተስፋ ይዤ እጠቅማለሁ። ሞት እንደ ጥላ እየተከተለኝ ብቸኝነት ከሰው መገንጠል ወይስ ከራስ መግጠም? ባዶነት ማቅለል ወይስ መቅለል? ተደፍኖብኝ በሁሉም መስመር ገና ምን አይተሽ ከማለት በስተቀር የምልሽ የለኝ በመጣስ እጠቅማለሁ። ምን አይነት አምላክ ቢኖረን ሁለታችንን የሚያሰቃየን? ስንታመም አንዳችንን ላናስታምም የፈጠረን? መንገድ ሲጠፋብን አቅጣጫን ቀይር ወይስ እንቆማለን? ነገር ሁሉ ለሞደቅ ያቀርባል። የኢድፐስን ያህል እጣችን ተወስኗል። በቢላዋ ወይ በገመድ ብትሞት ብሎ ማስመረጥ ምርጫ ያስብላል። አየሽ በድልሽና በቅጣቴ መሃል ቆሜያለሁ በመጣ እጠቅማለሁ። ግን ምን ነው ህልሞቻችን የምስጥ ጉድጓድ ያህል ጠበቡ፣ ለማጅ እንደመታው ሚስማር ጠመሙ። ስለዚህስ የግል ሞታችንን እናገኝ፣ ከምንምነት ወጥተን ወደ ምን መጥፋት አዲስ መንገዳችን፣ ግራጫነት ድምቀታችን፣ ከመሬት ስበት በታች ክንፋችን። ስንክሳራችንን ላንናፈጠው ፈጣሪያችንን ላንሳፈጠው፣ ከቁም ሞት ሞት አቅርቦሽ ከሞት ጥላ ቅርቤው አለሽ አለው ካንቺ በመጣ እጠቅማለሁ። በጥልቅ ዝምታ ውስጥ ሰውን ማነኝ አልኩ፣ ራሴን አንስቼ ጣልኩ። እኔነት የንጎቻ ጣል ጣመኝ ቆይቶ ምንም ቦታ ዶለኝ። የመጠየቅን ያህል ግልጽ መልስ፣ ዝምታን ያህል ግብረ መልስ፣ አዙሪት እርግማን የምንምነት ጥልቅ ያህል የሚገዝ ምንምንታ ውስጥ ነኝ በመጣ እጠቅማለሁ። የቅሌት ታሪክ ወለሉ መጨረሻ የማይሉት ድረስ መድረስ የሌለው መድረስ መንገስ የሌለው ትግል መኖር በመሞት በኩል ታች 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 ነኝ በመጣ እጠቅማለሁ። እጣዬን እየተጠየፍኩ
ልኬን እየገደፍኩ ከልየነሰነስኩ ብመጣ ጠቅማለሁ ብመጣም ህመም ላወዳድር ውለታ ላበዳድር ጉድጓድሽን ላመሳክር ትዝብትሽን ላልሻገር ጣርሽን ላላጣጥር በሰካረሽ ልሳከር ልምጣ በለስ ጠቅማለሁ እየጋገሩኝ ሻገትኩ እያጠቡኝ ሸተትኩ ብመጣ ጠቅማለሁ ህይወት አንዱን ለችርስ ሌላውን ለክስ ትፈልጋለች ህልሜ የነሰር ክንፍ የዶሮ ሆናለች ብመጣ ጠቅማለሁ አንዳንድ ችግሮች አሉ ከመፈጠርሽ ፊት የነበሩ መወለድሽን የሚጠብቁ አንዳንድ መንፈሶች አሉ ነንም አይደለንም የሚሉ እናም በሚገለጠው ተሰወርኩ በሚሰወረው ታየው ፈጣሪሽ ጅለው ያልኖረን ነው የሚገለው ሞት እንደ ጥላ እየተከተለኝ ነው እንደ ጥሩ ዘመድ ሁሌ አቅራቢያዬ ሆኖ መውደቅሽን ስሰማ እንዴት ልምጣ እንዴት ልይሽ ሞት እንደ ጥላ እየተከተለኝ የሌላ ሰው ሸክም ሆነሽ የራሴ ሸክም ሆኜ በመጣም ሞቴን ይዤ ነው እጠቅማለሁ ጥበቃ ይላል ሁለት ነውና ከዚህ በፊት ሌላ ጥበቃ ጽፈህ ነበር የመጀመሪያው ላይ ይመስለኛል የወደድኩት ቦታ ልመላለስ ኮቴ ወደ ጉድጓድ እስኪቀየር ድረስ ኮቴ በጣም በተመላለስክ ቁጥር እየጎደጎደ ከዛ ጉድጓድ ይሆናል ያን ያክል ሰው መመላለስ ይችላል ለፍቅር ላፈቀረው ምን አይነት ፍቅር ቢሆን ነው ይሄ ፍቅር ብዙ ጊዜ ምን አለ መሰለ አንዳንዴ ግጥምን በአንድ አይን ከማየት እንደው ጥያቄ ለመመለስ ያህል አንዳንድ ነገሮች እንወድና መውደዳችን ደግሞ እንድንመላለስ ያደርገናል ወደዛ ቦታ ግን ደግሞ በውስጥ አዋቂነት የወደድከው ነገር ላንተ እድገት ተቃራኒ ቆየ ሊሆን ይችላል መውደድ ጥሩ መጥላት መጥፎ የሚል ይሄ ጉድ እና ባድ የምትለው ወር ደግሞ ጉድ እንደ ቢዮን ጉድ ዲቪል መሄድ አለብ ቢዮን ጉድ ዲቪል መሄድ አለብ ነገሮችን እንደገና ማየት የወደድከው እንኳን ስትመላለስ ኮቴ ሄድከው የተራማምርከው ቦታ ወደ ጉድጓድ እስከይቀየር ድረስ ነው ላይክ ኢማጂን ስትሄድ ትመላለስ ያ ኮቴ ጉድጓድ የሚቆፍርልህ አይነት መውደድ እስኪ ድረስ ነው ሄድ ያለብን ለወደድከው ነገር ራሱ እስኪ ድረስ ነው የምትሄደው የሚል ማለት ነው ግን አለ የዛ አይነት የፍቅር ከፍታ አለ ብዙ አመሎቻችን ነው አንዳንዴ በሰውም ብቻ ላይሆን ይችላል እኮ ብዙ ጊዜ ወራሃችን እኮ በጣም ግልጽ መሆን እኮ ነው ያለብን ይመስለኛል ግጥም እንደዛ ነውና አንደኛ ለምሳሌ ነገርየውን ወደድከው እንደሚጎዳ ግን ታውቃለህ ግን ደግሞ ይሰለች የለ ቀደም እንዳልኩ መነሻዎች መሰላቸት አራሉ እንደሚጎዳ ያወቅ ስለወደድከው ብቻ እዛ ቦታ ላይ ብትመላለስ ወዴት ነው የሚወስዱ ነው ራስ ደምርና ደረሰበት ወደዋል ኦብቪስሊ ግን ያ መውደድ ስኬት ነው የምትሄደው ለወደድከው ነገር ምን ያክል ነው የምትከፍለው ነው እና ያው ውስጡ ያው ኮቴ ወደ ጉድጓድ እስኪቀየር ድረስ ሲል እኮ በጣም ከባድ ነገር ነው እስከ ሞትም ሊወስድ ይችላል ላንተ ላይ ጉድጓድ ሊቆፍር ይችላል መልካም ግጥም ያው ብዙ ጊዜ ሰጥቶ የሚመረምረው ነው ስላልክ ቀደም እንደው ዝም ብለ ለማንሳት ያህል ነው እንጂ አንድ ነገር ልበልና ቀጣይ አንድ ቪዲዮ ጋብዛለሁ ቪዲዮ ስለ ያው በድምጽ የታጀበ አንድ ነገር ጋብዛለሁ እሱ እስኪዘጋጅ ግን አንድ ነገር ላንሳ እዚህ ጋር ግድ የለሽም ይሄኛው ሌላ ስህተት ነው ደግም ያልወድሽም ግድ የለሽም ቅዳሜ ከሰዓት መገናኘት መጨዋወት ሻይ ቡና መቃመስ መለያየት በቃ ግድ የለሽም በዚህኛው አልወድሽም ፈገግ ስትይ ከከንፈርሽ ጥግ የረጋ የአመት ሰላሜን ከአይንሽ ጣሪያ ስር የእሳት ራት ማከሌን ከመገኘትሽ ጠረን መገኘት መኮነኔን አልነግርሽም ግድ የለሽም በዚህኛው ቅዳሜ አልወድሽም ግድ የለሽም ወይ ቅዳሜ
ቅዳሜም የራሷ ፍቅር አላት እንዴ? አንዴ የቅዳሜ ፍቅር እንዴት አይነት ነው? ለአጋጣሚ ግጥሙ ላይ አይተህ ከሆነ ሌላም ቦታ ላይ በጣም ቅዳሜ ይገለጻል። ቅዳሜ ያው ወደ 3-4 ቦታ ይቻላል። እዛኛው ላይም እንደዚህ ነው፣ ግጥም ላይ ቅዳሜ ይገለጻል። ደግሞ የኛ ፕሮግራም ቅዳሜ ላይ የሚሄድ ነውና የሚገርም ቅዳሜ ህይወታችን አይ ቲንክ እንደዚህ የወጣትነት ጊዜን ቅዳሜን የተሻለ ተወደዋል። አመት በዓል ይመስላል። አመት በዓል ይመስላል። ለምን እንደሆነ አላውቅም። በየሳምንቱ ቅዳሜ በቃ አመት በዓል ይመስላል። እኔ ከፍቶኝ አያውቅም መሰለኝ ቅዳሜ አላውቅም እንደዛ። የሆነ አለው ብቻ የሚነሰነስበት ነገር አለው። የሆነ ደስ የሚለ ነገር አለ። የሆነ ነገር አለው። እንደዛ ይመስለኛል። ሆኖ እዚህኛው ላይም ያሉት ቅዳሜዎች የተለያየ ቅዳሜዎች አሉ እዚህ ውስጥ። ከዛ ደግሞ የሚገርም ግን አንዳንዴ በጣም የሚያስቀው እንደዛ ቡናዎቹ፣ ጨዋታዎቹ፣ ቀጠሮዎቹ፣ መዋደዶቹ ቅዳሜ ይመጣና በስተመጨረሻ ከማን ጋር ነው ምን ሆኖ የሚባለው? እሁድ ጠዋት ከምትነሳው ሰው ጋር ወይ እንደዛ ይመስላል። እንደዛ ነገር አያለው። እንግዲህ የዚህ ፕሮግራም ተከታታዮች ሀሳቡ ለራሳቸው ያዙትና ያወሩበት አይደል? ግጥም አንድ ሀሳብ ማቀበል መስጠት አይደለ? በጣም ጥሩ። ስለዚህ አሁን ወደ ምጋብዝህ አንድ ነገር ልሄድ ነውና ምናልባት ይሄ ነገር ስላንተ የሆነ ነገር የሚነግረን ይመስለኛል። መጀመሪያ ላይ አካባቢ የሆነ ነገር ይወስደናል ብዬ አስባለሁ። እስኪ እንስማው። ስሜን በማስተዋወቅ ልጀምር። ሰይፉ ወርቁ እባላለሁ። ገጣሚ ነኝ፣ የማስታወቂያ ባለሙያ ነኝ። አንዱ ጌታቸው የቅርብ ወዳጄ ነው። ከዛም ባሻገር ግን እንደምታውቁት 2 የግጥም መድብሎች አሉት። የመጀመሪያው ባለፈው በባዶ ቤት ይሰኛል። ሁለተኛው ደግሞ ስካርፍ ቡናና ጢስ የሚሰኝ አሁን በቅርብ የወጣው ማለት ነውና እንደ አጋጣሚ ሁለቱን መጽሐፎች አዘጋጁ እኔ ነኝ። የግጥሞቹን በመሰብሰብ በማረምና ኮምፖዝ በማድረግ ሁለቱን መጽሐፍ ላይ አጋጣሚ እኔ ነኝ የሰራው፣ ሁለተኛውን መጽሐፍ ጨምሮ ማለት ነውና ስለ አንዱ ጌታቸው ለማውራት ያህል ገጣሚ ብቻ ሳይሆን ሰዓሊ ነው። የተወሰነ ዓመታት በመምህርነትም አገልግሏል። ለህፃናት የተለየ ፍቅር አለው። ህፃናት ላይ በጣም ሲሰራ ቆይቷል ለተወሰነ ዓመታት። ከዛ በኋላ ግን ሙሉ ለሙሉ ወደ አርቱ ነው የገባው። መደበኛ የስነ ስዕል ቤት ገብቶ ተምሮ ያው ከልጅነቱ የነበረ ዝንባሌ ቢሆን አውቃለሁ። ግን እንደገና ደግሞ በቀለም ትምህርት ደግሞ አዳብሮት ስዕሉን አሁን በጣም ትልቅ ደረጃ ላይ የሚገኝ ሰዓሊ ነው። ያው በግጥም ደግሞ እናንተም እንደምታውቁት በግጥም ተገልጧል ማለት ነው። እና ምንድነው ለምንድነው የስዕሉን ጉዳይ ያነሳውልን? እሱ እንደ አንድ ቲንከር እንደ አንድ ሀሳቢ በስራዎቹ የሚገለጥባቸው እሱን ለየት የሚያደርጉ ዩኒክ የሚያደርጉት መንገዶች አሉ። በነገራችን ላይ የፍልስፍና ተማሪ ነው። አዲስ አበባ ዩኒቨርሲቲ ፍልስፍና ነው ያጠናው። እሱም የራሱ አስተዋጽኦ ሊኖር ይችላል። ምንድነው ቲንከር ነው፣ ሀሳቢ ነው። የተለመዱ ነገሮችን የተለመዱ አካሄዶችን እዛ ላይ ፈር መከተል አይወድም። በጣም ነው የሚያነበው። የውጭ የሀገር ውስጥን መጽሐፍትን ከሙዚቃ ጀምሮ ብዙ ነገሮችን ነው የሚያወቃ። በምን የተመለከቱ በጣም ብዙ ነገሮችን ዲቴል ያያ ብዙ ስራዎችን ከማየት በጣም ከማብሰልሰል ኢንዴፕዝ ነገሮችን በጣም አስተውሎ ከመመልከት ነው። ነገር ግን ይሄ አውተንቲሲቲ የሚባለውን ነገር የራስን ቀለም የራስን ተፈጥሮ ሳይለቁ በራስ መንገድ ሀሳቦች የመግለጥን ብዙ ጊዜ ሲለማመዱ እንደቆየ ብዙ ጊዜ ኤክስፐሪመንት ሲያደርጉ እንደቆየ የቅርብ ጓደኛ ስለሆንኩኝ አውቃለሁ። እና ደፋር ነው። እኔ የግጥም መጽሐፎችን እየሰራሁለት እነዚህን ሀሳቦች ባትላቸው እነዚህ ሀሳቦች ባይባሉ የሚል አንዳንድ ጊዜ አደገኛ ውስጥ እንገባለን። እና አይደለም ይሄ የኔ ቀለም ነው መውጣት አለበት እንደዚህ መባል አለበት ምናምን ብሎ ደፍሮ ፑሽ ያደርግሃል፣ ይገፋሃል። ሌሎችም እንዲደፍሩ ሌሎችም የራሳቸውን አውቴንቲክ የሆነ ቀለም እንዲያመጡ የሚያደፋፍር መንገድ ያሳያል። እና እኛ ጄኔሬሽን ላይ እኛ ትውልድ ላይ አንዱ ጌታቸው የሚለይበት ቀለም ይሄ ነው ማለት ነው። ግጥሞቹ በጣም ፐርሰናላይዝድ ናቸው። ውስጥ ድረስ ህመም ድረስ ቢሰሙን ሀሳቦች ፔኖቹን ምናምኖቹን ኤክስፔሪንሶቹን በደንብ አድርጎ ይሰጥሃል። ከዛ በዘለለ ግን በአጻጻፍ ቅርጹ በጣም ደፋርና የተለየ አይነት ደርዝና መንገድ የሚከተል ገጣሚ እንደሆነ ነው የሚሰማኝ ማለት ነው። እና እንደዚህ አይነት ስሜት አለ። እኔ በጣም የእሱን የሚገርመኝ ተፈጥሮ ምንድን ነው ይሄ
ለነገሮች የመገዛት በጣም ፍሌክሲብል የሆነ ምንድነው ለነገሮች የመገዛት ፍሌክሲብል የሆነ ጠባይ ያለውና ይሄ ዶግማቲክ ሰው አይደለም። ብዙዎቻችን ኢትዮጵያን እንደሆን የሆነ ሀሳብ ድርቅ ማለት ምናምን እንደዛ አይነት ባህሪ የለውም እና አንድ ነገር ፈትሾ ካሳመነው ያን ነገር የመቀበል ከዛም በኋላ ደግሞ ወቅት ጠብቆ ያ ጉዳይ ደግሞ ውሃ ማያነሳ ከሆነ ይህንን ነገር ትቶ ወይ ደግሞ አላልቶ አዳዲስ ሀሳቦችን የመቀበል እንትን አለው እና ይህንን ባህሪ እንደው ከየት ነው ያመጣው? ይህንን ማለት መንገድ ይህን የህይወት ዘይቤ ከየት ነው ያመጣው የሚለውን ነገር ቢመልስልን ደስ ይላል። ይህን ይመስላል እንግዲህ ሰይፉ ወርቁ ሁለቱን መጽሐፎችን ይሰራል። እንደገና ደግሞ ጓደኛህም ነው። እዚህም ላይ መጀመሪያ ገጽ ላይ ያንተ መጽሐፍ አንድ ለየት ያደረገው ነገር ያየሁት ምንድነው ከመውጫ በፊት መግቢያ በምክንያት ብለ ያስቀመጥካቸው ነገሮች አሉ። ሰዎች ግጥምን የበየኑበት አንተ ግጥም ስሜት ነው የሚል እሳቤ ነው ያለ። ሌሎችም የየራሳቸውን ግጥም እንደዚህ ነው ብሎ የጻፉታሉና እሱም ልክ እንደዚሁ አንድ ቦታ ላይ ያስቀምጧል ስለ ግጥም ምንነት። ያው እሱን አንባቢዎች ያው ያንበቡት ግጥም ምንነት የሚለውን ያንተን ስለገለጽከን አናነሳውም፣ ግን እሱ የጠየቀው ጥያቄም አለ አንተንም የገለጸበት መንገድ አለ። ስለ ቀደምት ገጣሚያን የሄዱበትን መንገድ የግድ መከተል አልፈለገም ይልሃል። የራሱ መንገድ ይዞ የመጣ ነው ይልሃል። እንደገና ደግሞ ይሄ ለግሉ የግሉን ነገር የሚጽፍም ሰው ጭምር ነው፣ የግሉን እይታ የሚጽፍ ሰው ነው ይልሃል። ብዙ ነገሮችን ነው የሚያነሳው። አጠቃላይ እሱ ያነሳቸውን ከስዕልም አንጻር መምህርነትህንም አንስቷል። ምን ያህል ጊዜ አስተምረሃል? እነዚህ ነገሮች እስኪ እናያቸው። እሺ ያው እሱ ሲገልጸው ያው አድልቷል መሰለኝ ያው ጓደኛዬም ስለሆነ ግን ሰይፉን እሱ ገጣሚ ነው። አርቶ ይሰራልኝ የመጀመሪያው መጽሐፍ ላይ እዚህኛውም እሱ ነው እና ግን የሚገርመው አንደኛ በጣም ትችት መሰነዛዘር አለን እሱ ጋር ብቻ ሳይሆን ሌሎች ገጣሚዎች ጋር በግልጽ ከመታተሙ በፊትም ከታተም በኋላ በፊት ሲጻፍ ራሱ ትኩስ ሆኖ መጀመሪያ ቅድም እንዳልኩ ቡና ላይ ይዤው ነው የሚሄደው። እዛ ስንገናኝ ቡና ላይ ይዤ ብቻ አነባዋለሁ። እዛው ፊት ለፊት የተለያየ አይነት አስተያየት እቀበላለሁ። ብዙ ጊዜ እንደውም እኔ ሲጀምረው በጣም ተቃውሞ ነበረ። አይገጥምም እንደዚህ አይመታም እዚህ ጋር እንትን አይልም ቅርጽ በተለይ ቅርጽ ላይ ጥል ነበረ። ከዛ በኋላ ግን መጀመሪያ እኔ የቀደምቱ ገጣሚዎችን በጣም ነው ሲጀመር ሰው መጽሐፍ ፈልጌ አይደለም ወደ መጽሐፍ የፈለኩት ስታነብ በተለይ ደግሞ ስነ ጽሁፍ የተለያየ አይነት ስነ ጽሁፍ ስታነብ ግጥም ደግሞ አንዳንዴ ድሮ በተለይ መጽሔት ያው አሁን እንግዲህ መጽሔት የት እንደደረሰ እናውቃለን። ግን ድሮ ልክ እንደ ስልክ አሁን እንደ ሶሻል ሚዲያ ብዙ ኢንፎርሜሽን የምታገኘው መጽሔት ላይ ነው። መጽሔቶች ጋዜጣም አለ፣ ግን በጣም በዛ ወቅት ለነበረ ለልጆች ምናምን ለወጣቶች ስዕልም ስላለው ምናምን በቃ አሁን ሶሻል ሚዲያ በለው መጽሔቶች ናቸውና ቅዳሜ ነው የሚወጡት። ያው ቅዳሜ የሚለው መጣ። አንድም ቅዳሜ ድሮ በጣም የሚወደደው ቅዳሜ ከብዙ ነገሮች የዛን ቀን ነው የምታገኘው። መጽሔት፣ ጋዜጣ ሰው ሁሉ እዛ ቦታ ሄዶ መጽሔቱን ከአንድ ብር ጀምሮ አንዳንዴ ተማሪ ሆነንም ራሱ አንድ ብር ቁጭ ብለን እናነባለን። አንድ ብር ትከፍለዋለህ ቁጭ ብለህ ታነባለህ። ቁጭ ብለህ እና አንድ ብር እንዳይከስርብህ ብለህ ጭርስ ነው የምታደርገው። በደንብ ነው የምታነበው። ምክንያቱም ከመለስክለት እና የሆነ ቦታ ሄደህ ከተመለስክ ሌላ አንድ ብር ትከፍላለህ። ያለ መክፈል አንድ ብሩን ከሰጠው በኋላ ቁጭ ብለህ ከዛ እስከዛ እና በዛ ወቅት አምዶች ላይ ስቶሪዎች አሉ፣ ወቅታዊ ጉዳዮች አሉ፣ ዝነኛ ቃለ መለልስ አሉ። ከዛ ደግሞ ግጥሞች አሉ። የሚገርምህ ግጥም ሁልጊዜም ቢሆን መሀል ላይ ነው የሚሆነው። ድሮ መጽሔቶች ነው ማለት ነው። እና በየጨዋታው ላይ ግጥም ይቀርባልና ግጥም በጣም ያኔ በውስጥ ታዋቂነት ምን ይገባል መሰለህ እንደዚህ ነው ትላለህ። በቃ ያጠማል ነገር መሀል ላይ ቁጭ ያደርጉታል ጨዋታማ። እና ሁልጊዜም ድሮ ማየት ከሆነ መጽሔቶች ላይ ግጥሞች ነበሩ እና እነሱን በማየት ከዛ ደግሞ እነሱን ስትላቸው በቃል ይዘህ ምናምን ስትላቸው ስነ ቃልም የኛ ሀገር ደግሞ በጣም ከግጥም ጋር የተገናኘ ነው። በተለይ ስነ ቃል የምትለው በቃ ብሶቱን ምንም ያወጣበት ነው። በኋላ ላይ ግን የነሱን ሁሉ ተቃረምና ተወስዶና መጨረሻ ላይ እኔ ለማጻፍ ስፈልግ ግን እንደነሱ መሆን የለብኝም። ምክንያቱም እኔ ሌላ ሰው ነኝ። ከነሱ ግን በጣም ብዙ ወስዳለሁ፣ እዘርፋለሁ። ተጽዕኖአቸው አያርፍብህም? እዘርፋለሁ እንጂ በደንብ እዘርፋለሁ ስለ እንዴት መሰለ በደንብ በቃ እንዴት መሰለ ቴክኒካቸውን በጣም አሁን ለምሳሌ ስታነብ
በቃ ነገሮች እንደዚህ በደንብ አድርገህ ካየክ የሚጽፉ ሰዎች ካለ ምክንያት አይጽፉም። ጽሁፍ ማለት በቃ የሆነ ሰው እኮ የሆነ ዘመኑ ኖረ 60ም 50ም ኖረ። ከዛ ግለ ታሪካውን ስታነብ እኮ በጣም እንደሌላ ሰው እንደመኖር ነው፣ እንደሌላ ሳትኖር እንደመኖር ነው። ምክንያቱም ያ ሰው ሲጽፍልህ በቃ ያሳለፈውን ነገር እስኪ አሁን እሱን ተውና የቀብር ጊዜ አንድ ሰው እኮ መጨረሻው ላይ በአንድ ገልጽ እኮ የሚነበበው እንትን ተወለደ እዚህ ቦታ ሄደ ያ ሁሉ አመት ኖሮ በአንድ ገልጽ። አንዳንድ ሰው ጥሩ ነው ደስ የሚለ፣ አንዳንድ ሰው ነው የሚያጋጥመኝ አለ ራሱ ከማለፉ በፊት ራሱ አዘጋጅቶ ቅመም ጨምሮበት ወደም ተጨምሮ እንዴት አይነት ሰው ነበር የሚያስብል። ምክንያቱም በቃ ሰው ልጅ ታሪኩን መጻፍ ይፈልጋል። እንደውም ማን ይጻፈለ ነው ዋናው ጉዳይ። ይሄ አንድ ጥያቄ ጠይቋል፣ ምናልባት እንዳንረሳው ብዬ ነው። ፍሌክሲብል ነው ብዙ ሀሳቦችን እንደዚህ ብታደርገው ምናምን ይላልና ይወስዳል። ይሄን ከየት አመጣው ብለዋል? ይኸውልህ አሁን ወደሱ ልምጣልህ። በቃ ይሄ የመጀመሪያ ዘዴው ማንኛውም ነገር ወደ ራስ ከማምጣት በፊት መጀመሪያ ወደ ራስ የሚጥለው ከመኖር በፊት አጽፍም ምንም አታረግም። እኔው ምንም አላረግም አረ መጀመሪያ ምንድነው ማረጋው? ተማሪ ሆነ ምናምን በቃ ትምህርት ትማራለህ፣ ያስተምሩዋል። በሚያስተምሩ ወቅት ላይ ደግሞ አንተ ላጋጣሚ ቅድም እንዳልኩ ታሪኩ እንደዚህ አማርኛ መጽሐፍ ሊሆን ይችላል፣ እንግሊዘኛ መጽሐፍ ሊሆን ይችላል። ስቶሪዎቹ ይስቡ ይሆናል በተሻለ ማለት ነው። ከሌላው ሂሳብ ላይ ሲሳብና ወይ ሌላ ጂኦግራፊ ላይ ሲሳብ አንተ ታሪክ ሳታውቀው አየ ተረክ ትወዳለህ ማለት ተረት እዛ ላይ ያለውን ታሪኮች ምናምን ተላቅማለህ። ከዛ ደግሞ ለመዝናናት መስክ ለማየት ጋዜጣ መጽሔት ላይ ትደርሳለህ። መጽሔት በፊት አሁን ወደ ሶሻል ሚዲያው ተመቷል። ያኔ ግን በደንብ እኛ ልጅ ሆነ ምናምን በደንብ በቃ መዝናኛው ስፖርቱ ሁሉ ነገር መጽሔት ላይ ነው ቅዳሜ ጋር። ከዛ የለቀምክ ከመጣ በኋላ ግን መጽሐፍ ትፈልጋለህ አንተም እንደነሱ 3 ሌላኛው ስቴጅ ላይ። ከዛ ደግሞ ስትጽፍ ደግሞ እንደነሱ መጽሐፍ ትጀምራለህ። መጀመሪያ ኮፒ ታደርጋለህ ከነሱ ቃል በቃል እንደውም የምታውቀው ነው የምትለው እኮ። ከዛ ያልክ ግን ይሰለቻል። እንትና መሰልክ እንትና ነው ትባላለህ። ከዛ በኋላ ደግሞ ወደ ራስ መቀለም ትመጣለህ። ከዛ የኖክ ስትመጣ ደግሞ ወደ ራስ ትሄዳለህ። ወደ ራስ ስትሄድ ግን እየጎረርክ እንዲፈጠርኩ ምናምን ለማለት ሲሆን ያው አክብራለሁ ወደ ኋላ ሄደ መጀመሪያ ከነሱ እኮ ተማርክን አሁን ደግሞ በቂ ነው ተምራለሁ ደግሞ ይራስ ወደፊትም ትማራለህ። አሁንም አይቀርም እኮ መማር ማልቀ ነገር ማልቀ ግን አንተ ደግሞ ወረቀት እስካረከው ድረስ እስካተምከው ድረስ ሰው እስካነበበው ድረስ አንተ ደግሞ እስኪ ደግሞ ሌላ ደግሞ እንደዚህ ይታያል ብሎ የሚለው ነው። የሚያምር ነገር ለምን ይሞታል? የቀረኝ ስባሪ ልብ ነው። ያጣውሽ አይኔ ተሸፍኖ ሲገለጥ ባለ ቅጥፈት ነው። የቡና ፍቅሬን የጠላ ፍቅርሽን ያህል ብንዋደድ ብዬ አሰብኩ። ስንለያይ እንደ ውሻ አፍንጫ ቀዘቀዝኩ። ህመሜ እስከማትወጂኝ ድረስ የወደድሽኝ ነገር ትግሌ ነበር ውስጥ እንዳልከትሽ ነበር። አውቃለሁ ግማሽ ሞት ነው መርጦ ማሞገስ። አውቃለሁ ግማሽ ሞት ነው ጠቅልሎ መውቀስ። ታውቂያለሽ በጣም ረጅሙ መንገድ ወደ ኋላ መመለስ። ሆኖም ምኞታችን ግባችን ከስራ አልገጠመ። በርግጥ መውደቅ ሁለተኛ ስማችን ሆኖ ቀጠለ። በጣም ደስ ይላል። ያው የጊዜ ጉዳይ ሆነ ነው እንጂ ብዙ ነገሮች የሚያሰሩ በየሳምንቱ እየተገናኘ ብንሆራቸው ብዙ ነገሮች የሚያስመዝዙ ጉዳዮች ነው ያሉህ አንዱ ጌታቸው። ምናልባት እንግዲህ የፍልስፍና ተማሪ ነህ፣ ከዛ መምህር ነህ፣ ገጣሚም ነህ፣ ሰዓሊም ነህ። 4-5 ማንነቶች ውስጥ ያሉ ሰው ነው አንዱ ጌታቸው። እነዚህ ነገሮች ምናልባት ይሄንን አይነት ጠንካራ በጣም በሳል ሀሳቦች በተለይ ነፃ የሆኑ ሀሳቦችንም ያነሳበት ነውና ምናልባት እኔ ዝም ብዬ ያው ስለ ሴት የተጻፉ ይመስላሉ እንጂ እዚህ ውስጥ ያሉ ግጥሞች ከሴትም በላይ ህይወትን፣ ሰውነትን፣ ስብዕናን
ሞትን ሁሉ የተሟገትክበት አለ፣ ሞትን የምትሸሽበት አለ፣ እንደገና ደግሞ ወደ ሞት እየቀረብክ ደግሞ የሞት ሙሽራ የምትመስልበት ነገር እንዳለ እዚህ መጽሐፍ ውስጥ አይቻለሁ። ለማንኛውም ክቡራን የአዲስ ጨዋታ ቤተሰቦች የአንዱ ጌታቸው ስካርፕ ቡናና ጢስ የሚለውን ብዙ ሀሳቦች ያሉበት ነው። እኔ ብዙ መቅረብ ስለማልችል አንብቡትና እናንተም እንግዲህ ሀሳብ ተለዋወጡበት ለማለት ነው የምወደው። ዝግጅታችን እዚህ ጋር ከማጠናቀቃችን በፊት የመጨረሻ መልእክት ካለህ እንደው ይህን ጉዳይ ሳላወራውማ አልወጣም ከዚህ መጥቼ የምትለው ካለ መሰናበቻ እናድርገው። እሺ፣ ያው ለመጀመሪያ ስለጋበዝከኝ አመሰግናለሁ እና የእናንተ ተመልካቾቻችሁንም በጣም አመሰግናለሁ። በመጨረሻ ማለት የምፈልገው ግጥም ይሄ ስካርፕ ቡና ጢስ አዲስ የወጣ ነው፣ ትኩስ ነው። ጋብዣችኋለሁ። መጽሐፍ ቤቶች አሉ፣ ሄዳችሁ አንብቡት። ካነበባችሁ በኋላ አድራሼ እዚሁ አለ። ለምንድን ነው እንደዚህ ጻፍከው ማለት ይቻላል። ማንኛውም ሀሳብ እንወያይበት። ዋናው የመጽሐፍ ሀሳቡ ዋናው የመጨረሻው ነገሩ ምንድነው? ለመወያየት ማድረስ ነው። አንድ ምግብ የምትሰራ ከሰራች በኋላ እንደው ምላስ ላይ ነው ሌላ ሰው ምላስ ላይ ነው ደግሞ ጣዕሙ የሚታወቀው። እኔ ጥሩ ነው ብዬ ከሽኞ ምናምን አምጥቼዋለሁ። እናንተ ደግሞ ቀምሳችሁ እየጎደለው ከዛ ደግሞ ሲቀጥል እኔም እንደሌሎቹ ነኝ ማለትም እኔም ሰው ነሽጦኝ ሌላ ገጣሚ ነሽጦ ሌላ ጸሐፊዎች፣ ሌላ ሙዚቀኞች፣ ሌላ ዝማሬዎች፣ ሌላ ማህበረሰብ ውስጥ በብዙ ነገር ተምሬ እኔ ደግሞ እንደዚህ አይቻለሁ ብዬ ለማለት ነው ያልኩት። ሌላም ደግሞ ከኔ በኋላ የሚመጡ ደግሞ እኔም እንዳልኩት ከዚህ ደግሞ አይተው ደግሞ የራሳቸውን ነገር ደግሞ እንዲያመጡ የሚያደርግ ይመስለኛል። አዲስ ቅርጽ ነው፣ አዲስ ነገር ያገኙበታል። አንብቡ ነው የምለው። አመሰግናለሁ። በጣም እናመሰግናለን። ክቡራትና ክቡራን የአዲስ ጨዋታ ቤተሰቦች የዛሬው አዲስ ጨዋታ እንግዳችን እንግዲህ አንዱ ጌታቸው ነው። በመሀል ግጥሞችን እየጋበዘን እንዲሁም ደግሞ ስለ ግጥም ሀሳቦቹም የተወሰኑ ነገሮችን እያጋራን የኔ መሰለ ቆይታ አድርገናል። ከልብ አድርጌ ነው የማመሰግነው አንዱ የዚህ ድረስ ስለመጣህ። እናንተም እስከዚህ ሰዓት ድረስ አብራችሁ ስላላችሁ ከልብ አመሰግናለሁ። ሰላም ሁኑልኝ።